ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅታችን ነው። ወቅታዊ ዝግጅታችን ከአሁኑ ሰዓት ጀምሮ ፕሮግራማችን መጀመራችን ያሳወቅን በዛሬው ዕለት ከተለያዩ የሀገራችን ክፍል ያገኘናቸውን መረጃ ወደ እናንተ አድማጭ ተመልካቾቻችን የምናደርስ ይሆናል። እንግዲህ ወደ አማራ ክልል ስናስቀድም በአማራ ክልል በተለይ በጎንደር የገጠር ኮሪደር መጀመሩን እንዲሁም ደግሞ የባህር ዳር ከተማ የኮሪደር ልማት አጠቃላይ መሰረተ ልማት ጥሩ ሁኔታ መሆኑን የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት የስራ ላይ የመስክ ምልከታ አሳውቀዋል። በዛሬው ዕለትም በጎንደር ከተማ ማለቴ በጎንደር ዙሪያ ባሉ የገጠር ቀበሌዎች የገጠር ኮሪደርን የቤት ርክክብ ማድረጋቸውን አሳውቀዋል። ይህንን ጨምሮ በተለይ ይሄ ከእምቦጭ ጋር ደግሞ በተያያዘ የአማራ ብሔራዊ ክልላዊ መንግስት ያደጋ የአካባቢ ጥበቃ ቢሮ በዛሬው ዕለት ለተለያዩ መገናኛ ብዙሃን አሳውቋል። የእምቦጭ አረምን እየተቆጣጠርን ነው ብሏል። እንግዲህ የጽንፈኛው ውሎ አዳር እንዴት ነው ካልነ ደግሞ የጽንፈኛው በተለይ በተንታ ወረዳ በደቡብ ወሎ ዞን ተንታ ወረዳ አካባቢ ተንታ ወረዳን ለማውደም የሄደው የጽንፈኛ ቡድን ተደመሰሰ ይለናል። ሌላው በጎንደር አካባቢ እንዲሁ የጽንፈኛ ቡድን የእርስ በርስ ሽኩቻ አለ፣ ግጭት አለ። እሱን የምናየው ይሆናል። ሌላው በእንጅባራ ከተማ ከባህር ዳር መነሻውን ባህር ዳር አድርጎ እንጅባራ ከተማ የደረሰ የጦር መሳሪያ በቁጥጥር ስር ዋለ ይላል። ፖሊስ ነው ይህንን መረጃ ያሳወቀው። እንግዲህ ምን ይላል ዝርዝሩን እንገባለን። የሰባተኛው የኢትዮጵያ ምርጫ የሰባተኛው አገር አቀፍ ምርጫ ከሚጠበቀው በላይ ቁጥር እየተመዘገበ እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። እንግዲህ ለሱም ዝርዝር ይኖረናል። በተረፈ በዛሬው ዕለት የጣሊያን የውጭ ጉዳይ ምክትል ሚኒስተር የሆኑት በዛሬው ዕለት ከክብርት ከአዲስ አበባ መስተዳድር ከንቲባ አዳነች አቤቤ ጋር የወንዝ ዳርቻ መስክ ምልከታ እያደረጉ መሆኑ መረጃዎች ካሁን ደርሶናል። እሱንም የምናይ ይሆናል። በአጠቃላይ ግን አገራችን እንዴት ናት፣ እንዴት ውላ አደረች የሚለው ወቅታዊ ዝግጅታችን እንዳሳለን። ወደ መረጃዎቹ ልውሰዳችሁ። በቅድሚያ ኢፌድሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሞኑ በዚህ ሳምንት ማለት ነው ከአፋር ጀምሮ ካለው የሎጂ ግንባታ እንዲሁም ደግሞ ከቃና ቴሌቪዥን ጋር ያደረጉት ቃለ መጠይቅ እጅግ አነጋጋሪ ሆኗል። አነጋጋሪነቱ ያው የተሰራን ስራ ብዙ ጊዜ የብልጽግና ሰዎች አጉልተው የማውጣትና የመናገር ችግር አለባቸው። እንግዲህ ፊት ለፊት ሲናገሩ የምናያቸው ክቡር ጠቅላይ ሚኒስትሩ ወይም ከፍተኛ አመራሮች ናቸው እንጂ የበታች ካድሬዎች የስራ ችግር አለባቸው። እንግዲህ እሳቸው ናቸው ይሰራሉ፣ ይጣዳሉ፣ ሚዲያም ላይ ይናገራሉ። አብዛኛውን ነገሮች የሚያደርጉት ከፍተኛ አመራሮች ናቸው። እንግዲህ ዶክተር አብይ አህመድ ፕሮጀክቱን ከመስራት ጀምሮ ከማቀድ ጀምሮ መስራት ከመስራትም ደግሞ የማስተዋወቅን ስራ እየሰሩ ይገኛሉ። እንግዲህ ስለ ኮሪደር ልማት የተናገሩት ስለ ከተማና ከተሜነት፣ ስለ ክትመት አጠቃላይ የኮሪደር ልማት ያለውን ተስፋ ተነሳሽነት በደንብ አብራርተው አስረድተዋል። ሌላው በውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን የሚሆኑ ኢትዮጵያውያኖች በተለይ ትውልደ ኢትዮጵያውያኖቹ ላይ ጠንከር ያለ ሀሳብ ሰጥተዋል። እሱም ምንድነው? ብዙ ኢትዮጵያን ሳያውቋት ስለ ኢትዮጵያ ብዙ ነገር ተጨንቀው ይናገራሉ። መጨነቃቸው ባልከፋ ነገር ግን አፍራሽ በሆነ ነገር ላይ ነው የሚናገሩትና እንደው ከዚህ በፊት የሰጡትም ቻሌንጅ ነበረ። በተለይ ይሄ የገጠር ኮሪደር ላይ እስኪ ህዝባችሁን የምታስቡለት ከሆነ ለማህበረሰባችሁ የመኖሪያ ቤቶች የኮሪደር ልማት በገጠር ኮሪደር ልማት የመኖሪያ ቤቶች፣ ትምህርት ቤቶች፣ ማህበራዊ መሰረተ ልማቶች ላይ ተሳተፉ፣ ይሄን ቻሌንጅ ሰጥቻለሁ ብለዋል። አንድም ግን አቤት ብሎ የመጣ የለም። ግን ለመተቸት ሀሳብ ለመስጠት ችግር የለባቸውም እኒህ አካላት። አሁንም ደግሞ ጥሪ ያቀረቡት ይህን ጉዳይ ነገ ከ2 ከ3 ዓመት በኋላ ተጸጽተው ስለ ጉዳዩ ይቅርታ ይጠይቁናል
ነገ ከነገ ወዳ በሰልፍ ነው ይቅርታ የሚጠይቁን ያሉት አነጋጋሪ ሆኖ አግኝቼዋለሁ። እንግዲህ ነገ ከነገ ወዳ ከምትጸጸቱ ጊዜው አሁን ነውና መታችሁ የአካባቢያችሁ ማህበረሰብ በተለይ በገጠሩ የሚኖረውን ደካማውን የአርሶ አደሩን ህይወት እንቀይር የሚለው ትልቅ መልእክት ነውና ከመሰረተ ልማት ከመኪና መንገድ እንዲሁም ደግሞ ከጤና ተቋማት ከትምህርት ቤት በተለይ አሁን የጽንፈኛ ቡድንም ይሁን ሸኔ በተለይ በትግራይ ጦርነት ባሉ አካባቢዎች የገጠሩ አካባቢ እየተዳከመ ነው የሚገኘው እና ይህን ነገር ተው በማለት የትምህርት ተቋማትን የጤና ተቋማትን እንዲሁም ማህበራዊ ግልጋሎት ሊሰጡ የሚችሉ ተቋማት ላይ የጋራ ርብርብ አድርጎ የአርሶ አደሩን ህይወት እንቀይር የሚለውን ቻሌንጅ ተቀብላችሁ በተለይ ዲያስፖራዎች ተቀብላችሁ ይህን ተግባር ብትፈጽሙ ለጠቅላይ ሚኒስትሩ አይደለም ለእናንተ ነው ታሪኩና ይህን ታሪክ ብትሰሩና ይህን ታሪክ ብትጽፉ መልካም ነው እና ጊዜው አልረፈደም። ነገ እንደተባለው ተሰልፋችሁ ይቅርታ መጠየቃችሁ የማይቀር ነው። ያው እንግዲህ የክቡር ጠቅላይ ሚኒስትሩን ንግግር እጅግ ደስ የሚል ነበር። በቃና ቲቪም አጠቃላይ በብሔራዊ ቴሌቪዥንም በተለያዩ ማህበራዊ ድረገጾች በእርሳቸውም የግል ዩቲዩብ ቻናል ተላልፏል። በኢፌድሪ የኮሙኒኬሽን ቢሮ በተለያዩ ሚዲያዎች ይሄ ቃለ መጠይቅ ተላልፏል። እውነት አዳምጡት፣ ታተርፉበታላችሁ። ለመተቸትም ቢሆን እስኪ እንደው በክፋትም ይዩት እና ቆንጆ ቃለ መጠይቁን አግኝቼዋለሁ። ወደ ሌሎች መረጃዎች ልውሰዳችሁ። መልካም፣ በቀጣይነት የምወስዳችሁ ወደ ጎንደር ከተማ ይሆናል። እንግዲህ ጎንደር ከተማ በተለይ በኮሪደር ልማቱ ከአማረች ካሸበረቀች ሁሌም የሚወዷት የሚያደንቋት እኔም እወዳታለሁ እናትዋ ጎንደር ይሏታል። እማማ ጎንደር ትባላለች፣ እንደው ሙሽራዋ ጎንደር ትባላለች። ግን እስከዛሬ ይዘፈንላታል ይዜምላታል እንጂ በተግባር እንደ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም አማራ ክልል አሁን ባሉት አመራር ልክ ጎንደርን የቀየራት አለ ብዬ በታሪክ አላምንም። ምክንያቱም ያንን ድሪቶ የመሰለ ቆሻሻ ያን የመሰለ ጥላሽት ጥቅርሻ ከላው ላይ ማንሳት አይቻልም እንደተባለ አንዳንዴ ክቡር ጠቅላይ ሚኒስትሩም በፓርላማ እንደተናገሩት የወደቀ ወረቀት እንኳን ለማንሳት እኮ የማይችለው ነው ለትችት አፉን የሚያሰላው ያሉት ነገር ገዢ ነው እና አንዳንዴ ሐሳብን ስትሰጥ እንኳን ምን ላይ ሆነን እንደምንሰጥ እኔ ግራ ይገባኛል። ቅንነት በተፈጥሯቸው ቅንነት የሌላቸው ሰዎች ሁልጊዜም የተንሸዋር ሐሳብ ያላቸው ጎንደር ጥቅርሻ ለብሳ እንድትኖር የሚፈልጉ ያን ጥቅርሻውን የማይወለወል ቀለሙ የማይቀባ እንግዲህ በኖራ ነው የተሰራው ጎንደር። ኖራም እንደማይቀባ እኮ ተደርጎ በቃ ጣሊያን በአውሮፕላን መታው ተብሎ ቀረ እና ልክ እንደዛ አይነት ነገር ተደርጎ የመሳል ነገር አለ። በቃ ከወደቀ የማይነሳ የወደቀ እኮ ይነሳል። አክሱም ሐውልት እኮ ከሮም አደባባይ ተነቅሎ መጥቶ እንደገና አክሱም ከተማ ላይ ተተክሏል እና እንደሄደ መቅረት ነበረበት። በቃ እንዲህ ማለት ነው። ጎንደር ታሪኳን ነው ያደሰችው። እውነት ነው እንወዳታለን፣ መኩሪያችን ናት። ግን በተግባር አሁን ታድሳለች። አሁን በቅርቡ ክቡር ጠቅላይ ሚኒስትሩም በተለይ በደቡብ ኢትዮጵያ በማዕከላዊ ኢትዮጵያ በሰጡት የገጠር ኮሪደር ቻሌንጅ የአማራ ብሔራዊ ክልላዊ መንግስት በተለያዩ ዞኖች የገጠር ኮሪደሮች እንደተጀመሩ አውቃለሁ። በዛሬው ዕለት ግን የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አረጋ ከበደ እንዲሁም የጎንደር ከተማ ከንቲባ ጨምሮ ከፍተኛ የአማራ ክልል የሥራ አመራሮች በተገኙበት ያው ከባህር ዳር ይጀምራል ጉብኝቱ። እንግዲህ ባህር ዳር በአንደኛ ኮሪደሯን ጨርሳ ሁለተኛ ኮሪደሯን ጀምራለች። በዚህም ክቡር ምክትል ጠቅላይ ሚኒስትሩ እጅግ ደስተኛ ናቸው። በዛሬው ዕለት ግን በጎንደር ከተማ በሚገኘው በተለይ የሞዴል የሆኑ የአርሶ አደር መኖሪያ ቤቶችን ተገንብተዋል። ይሄም በጎንደር ሳይና ሳቢያ በሚባል አካባቢ ነው። በዚህ አካባቢ በጎንደር ከተማ አስተዳደር ስር የሚገኙ የገጠር ቀበሌዎች ውስጥ የሚገኝ አካባቢ ነው። በዚህ አካባቢ እንግዲህ የገጠር የአርሶ አደሮች የሞዴል ቤቶች ግንባታ አልቆላቸው ነዋሪዎቹ ቤታቸው ውስጥ ገብተዋል።
ያ የአርሶ አደር መኖሪያ ቤት በከተማ አንዳንድ ሀብታም ነን የሚባሉ መቼም በኢትዮጵያ ሀብታም ታውቃላችሁ ቤት ውስጥ ምን ያለው እቃ ያለው ሰው እንደሆነ እንግዲህ የከተማ ሀብታም የገጠር አይደለም የከተማ ሀብታም ነኝ የሚል ሰው ልክ ነው ቤታቸው ተሰርቶ የተሰጣቸውና ይሄ በጣም እጅግ ይበል የሚያሰኝ ነው። ሁላችንም አገር የምንወድ ሰዎች እንደ ጎንደር የኮሊደር ልማት የገጠር ኮሊደር ልማት የሞዴል አርሶ አደሮች ቤት ልንገነባላቸው ይገባል። አርሶ አደር እንደምናውቀው አርሶ ያበላል አንደፋርሶ አጭዶ ቆቅቶ ለከተሜው ነው በጣም ብዙ የሚለፋው። ያው የሱ ህይወት ከጨውና ከበርበሬ ይዘልል አይደለም። ምቹ አልጋ ምቹ ሶፋ ምቹ ቴሌቪዥን በቃ ከተሜው የሚያቀውን ከተሜ ያስባለውን ነገር ለአርሶ አደር ሁሉ እንደማይገባ ተደርጎ ይሳላልና ይሄን አመለካከት የቀረፈ ነው አሁን ያለው መንግስትና እጅግ ደስ የሚል ነው በእውነት ለመናገር ይሄንን የገጠሩን የአርሶ አደሩን ህይወት እያንዳንዱ ኢትዮጵያዊ ቻሌንጅ ወስዶ በተለይ ዲያስፖራው ቻሌንጅ ወስዶ ቢሰራ መልካም ነው የሚሆነው። እንግዲህ ክቡር ምክትል ጠቅላይ ሚኒስትሩ በተገኙበት የገጠር ኮሊደሩን መኖሪያ ቤቶቻቸውን ቁልፋቸውን ተረክበው ነዋሪዎች ቤታቸው ገብተዋል። ይሄ በጣም ደስ የሚል ነው። እንግዲህ በዚህ ሞዴል ቤቶች የከብቶችና የሰዎች ያው ገጠር ሲኖር እኔ እንኳን ትንሽ ከተማ ነኝ የከተማ ልጅ ነኝ። ገጠር ግን ሲሄድ ዘመዶቻችን ጋር ያው የማየው ነገር አለ። ምንድነው ከብቶች ከስር ከቆጥ ላይ የማደር ነገር ነው። እኔ አሁን ገጠር ዘመዶቼ ጋር ሲሄድ ቆጥ ላይ እናድራለን። እዛ ከታች የከብቶቹ ሽታ በእርግጥ አብሮ ላደገ አብሮ ለኖረ ሰው እጅግ ደስ ይላል። ነገር ግን ከከተማ ለሄደ ሰው ግን ብዙም ምቾት አይሰጥም ከእንስሳት ጋር አብሮ ማደር። ይሄን አኗኗር ዘይቤ የቀየረ ነው ይሄ የገጠር ኮሊደር ልማት። የገጠር ኮሊደር ልማቱ የሌማት ትሩፋትን በጓሮ አትክልቶች ብዙ ጊዜ አርሶ አደሩ እንቁላል ያመርታል ወደ ከተማው ነው የሚወስደው። ቲማቲም ያመርታል ወደ ከተማው። ቲማቲም እንደሚበላ ቆስጣ እንደሚበላ ሰላጣ እንደሚበላ አለመረዳትም ጭምር አለ። ይሄ እንግዲህ የገጠር በተለይ እዚህ ሳኒቴሽን ጤና ላይ የምሰሩ ልጆች የአኗኗሩን የገጠሩን ሰው አኗኗር ህይወት የመቀየር ግዴታ አለባችሁ። ምክንያቱም ስለተመጣጠነ ምግብ ስትነግሩ በዛውም ይሄ ምግቦች ይበላል የሚለው ልክ የከተሜ ምግብ የሚመስለው አለ። ሰላጣ ጎመኑን ይሄ ዶሮ አይበላም። ዶሮ ከነንቁላሏ ነው የሚሸጠው ለከተሜው። ይሄ ለከተማው የምግብ ዋስትና ቆንጆም ቢሆን የገጠሩ ሰው ግን ያመጋገቡን ያኗኗሩን ዘዬ መቀየር አለበት የሚለው እጅግ ደስ የሚል ነገር ነው። እንግዲህ ጎንደር ላይ ይሄ እየታየ ነው። ሌላው እንግዲህ በጎንደር አካባቢ በኋላ እንደው ቴክኒሻናችን ይሄንን ያሳዩልናል ብዬ አስባለሁ። ምንድነው በጎንደር አካባቢ የደከሙ ትምህርት ቤቶች አሉ። እኔ እዚህ ላይ እኒህን ትምህርት ቤቶች አይታችሁ እንደውም ቻሌንጅ ብትሰሩ ደስ ይለኛል። ውድ ሀቅና ሳቅ ሚዲያን ቤተሰቦች ውድ ኢትዮጵያኖች እነዚህ የምናሳያችሁን ትምህርት ቤቶች እንደው አይታችሁ ልክ እንደ አርሶ አደሩ ቤት እነዚህም የገጠር መማሪያ በተለይ አንደኛ ደረጃ ትምህርት ቤት እንደሆኑ ነው የሰማሁት። ሙሉ አድራሻቸውን ተቀብለን እናቀርባለን። ግን ለእኒህን ትምህርት ቤቱ አሁን ያለ ተማሪዎች እየተማሩበት ያለ ነው። ቀን ከፀሐይ ከዝናብ የማይከላከል ከአቧራ የማይከላከል እንደውም ራሱ ቢፈርስ ለመምህራንና ለተማሪዎች አደጋ የሆነ ትምህርት ቤት የሚመስል ግን ትምህርት ቤት የሆነ ከዚህ በፊት ሻለቃ ኃይለ ገብረስላሴ ሰቆጣ አካባቢ በዚህ በእንዲሁ አይነት ደሳሳ ጎጆና በሆነ የገጠር ምንድነው አለ ውዱ ጋላ እንደሆነ ዳስ ነገር የዳስ ትምህርት ቤት እሱን ሻለቃ ኃይለ ገብረስላሴ ያለማንም ድጋፍ ያለማንም ረዳት ሰርቷል። በቅርቡም እንግዲህ ታዋቂው ባለሀብት በላይነህ ክንዴ አቶ በላይነህ ክንዴ በነገራችን ላይ በዚህ አጋጣሚ ይሄንን የጎንደር ትምህርት ቤት እንደው ቢያሰሩት እላለሁኝ። በእርግጥ ብዙ ማህበራዊ ኃላፊነትን እየተወጡ እንደሆነ አውቃለሁ። ግን ሌሎች ብዙ የጎንደር ልጆች አላችሁና እንደው ባካችሁ ኢትዮጵያኖች ይሄንን ትምህርት ቤት በተለይ 21ኛው ክፍለ ዘመን አይመጥንምና ይሄን ትምህርት ቤት በዛው ክቡር ምክትል ጠቅላይ ሚኒስትሩን ጨምሮ ማለት ነው አቶ ተመስገን ጥሩነህ እንደው ይሄን ትምህርት ቤት አይተውታል ወይ ነው የምለው። በጣም ስለማዝን ነው። ብዙ ጊዜ በሶሻል ሚዲያ ሼር ያደርጋሉ፣ ገንዘብ እንዲዋጣ ይፈልጋሉ። የአካባቢ ማህበረሰብ ብዙ ያን ያክል ሲሄድ አላየሁምና እንደው እንደ ገጠር ኮሊደሩ ይሄ ትምህርት ቤት ቢቀየር ደስ ይለኛል። እንዳንድ አገር ወዳድ ያው ይሄ ጽንፈኛው ሻቢያ ነው ያኔ ተላላኪ በኋላ መመጣበት ነው። እያወደመ ትምህርት ቤቶችን እያወደመ ነው።
አንዳንድ ተቋማትን እያወደመ ነው። ይሄ ካለ መሰልጠን ከፖለቲካን ካለ ማወቅ ብልጽግናን መጥላት ይቻላል። ትጥቅ ትግል እስከተገባ ድረስ ከገጠምከው አካል ጋር ፍለፊት መዋጋት ይቻላል። ነገር ግን የሲቪል ተቋማት መውደም የለባቸው። የሲቪል ተቋማት የሲቪል ናቸው። አገልግሎታቸውም ለሲቪል ነው። ሌላ ይቅርና ተመታችሁ እንኳን ብትመጡ እንደ ሲቪል ራሳችሁ የምትታከሙበት ነው። ይሄ አንድ የጤና ተቋም የኢቲክሱ ነው፣ የራሱ መርህ ነው። ምንም ሰብአዊነት ድጋፍ የሚሰጥበት ሕክምና ተቋም፣ ትምህርት ቤት፣ የሃይማኖት ተቋማት ከየትኛውም ፖለቲካ የሚሆን አመለካከታዊ ጫና ሊደርስባቸው አይገባም። ዓለም አቀፍ ሕጎችን ስለማታውቁ ዓለም አቀፍም ሕግ ነው ጭምር ነውና ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምወስዳችሁ በተንታ ወረዳ በደቡብ ወሎ ዞን ተንታ ወረዳ የጽንፈኛው ቡድን በተለይ የወያኔና ሻዕቢያ አደራጅቶ ራሱን አፋብን ብሎ የሚጠራው በነዘመነ ካሴ በነምሬ ወዳጆ የሚመራው ቡድን የተንታ አካባቢ ላወድም መጥቶ ልኩን አግኝቶ ሄዷል፣ ተደምስሷል። ይህም የሆነበት ምክንያት በአካባቢው የሚገኙ የጽንፈኛው ቡድን አመራሮች ከቦታ ቦታ ለማዘዋወር በተደረገ እንቅስቃሴና እግረ መንገዱንም የተንታ ወረዳን ለማውደም አሁን ያልኩትን የትምህርት ተቋማትን፣ የጤናን ቢሮዎችን ከዚህ በፊት አውድመዋል። እንደምታስታውሱት በተለይ መስከረም አካባቢ ላይ መስከረም 16 አካባቢ በተለይ የግሸን ደብረ ከርቤን እንዲከበር ተደርጎ ከግሸን ይሄ ጽንፈኛው ቡድን ካሉበት ካምባሰል ተራሮች ሲባረሩ ቀጥታ የተንታ ወረዳን ወረኢሉ በዛ አካባቢ ያሉትን ምዕራብ ወረዳ በተለምዶ ተብሎ የሚጠሩትን አካባቢዎች የማውደም በተለይ የመካነ ሰላምን የመስጂድ ጥቃት ባደረሱበት በዛን ወቅት አብዛኛውም የሲቪል ተቋማትን ማውደማቸው ይታወቃል። አሁን ደግሞ በዛው ልክ እናወድማለን ብለው አስበው የመጡ የነምሬ ወዳጆ ቡድን አባላት ተደምስሰዋል። ቁጥር የለውም። ያን ያክል በጣም በርካታ ልጆች ተገለውባቸዋል። በተለይ ከአመራሮች ከሻለቃ አመራር ምክትል የኃይል አዛዥ የሚባሉ ልጆች ሙሉ በሙሉ መደምሰሳቸውን ከስፍራው የደረሰን መረጃ ያመለክታል። እንግዲህ እንደሚታወቀው እነ ምሬ ወዳጆ፣ እነ አበበ ፈንታው፣ እነ ሄኖክ ኪዳኔ ያው ከወያኔ ጋር ቃል ኪዳን ገብተው ከሰሞኑ በአላማጣ ከተማ መዓዛ ሆቴል ከራሳቸውን ጽምዶ ብለው ወስነው ጽምዶ ፈጥረው መደመር ማለት ነው በአማርኛ ጽምዶ ፈጥረው ከዚህ ከጥፋት ቡድን በተለይ ከወያኔ ቡድን ጋር አብረው ከነ ጆን መዲድ ከነ ታደሰ ወረደ ጋር መዓዛ ሆቴል ሲማከሩ ከርመዋል። አሁን ደግሞ ከዚህ ከደቡብ ወሎ አካባቢ የነበሩ አመራሮቻቸውን ይዘው ለመሄድ በተንታ ወረዳ አካባቢ ሲንቀሳቀሱ በአካባቢው የሚገኘው የጀግና ኢትዮጵያ መከላከያ ሰራዊታችን 11ኛ እዝ በወሰደባቸው እርምጃ ተደምስሰዋል። በነገራችን ላይ መደምሰስ ማለት ለማጥቃት የመጣውን ዩኒትን ማሳጣት በቃ ህብረቱን ማሳጣት ማለት ነው። መደምሰስ ሲባል አንዳንዴ ጥርግ አድርጎ የመግደል የሆነ ነገር ይታሰባልና ያ ነገር አይደለም። ያ ማለት ያ ከሆነ ሙሉ በሙሉ ተደምስሰዋል ተብሎ ነው የሚገለጸውና መደምሰስ፣ መበተን፣ መጥረግ እንደውም መጥረግ ከበድ ይላል በወታደራዊ ቋንቋና መቼም ሁሉንም ነገር ወደ ሚዲያ እየነገርናችሁ ነው። ዝሮ ተደምስሰዋል። የተደመሰሱት ወረዳውን ሊያወድሙ የመጡት አካላት መሪዎቻቸው ስለተመቱባቸው ጀሌዎቻቸው ተበትነዋል ማለት ነው። በዚህ ልክ እንድትረዱ ነው። ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምወስዳችሁ ደግሞ በእንጅባራ ከተማ በህገወጥ መልክ ሲንቀሳቀስ የነበረ የጦር መሳሪያ በቁጥጥር ስር ዋለ። የሚገርማችሁ አንዱን መረጃ ሰምተን ሌላ እሱን ዜና ልንነግራችሁ ስንል ሁለተኛው መረጃ መጣ። ይሄም ምንድነው የሆነው? በጧቱ የተያዘው መነሻውን ከባህር ዳር ያደረገ በሰሌዳ ቁጥር 17657 የሆነ በኮስተር ሚኒባስ ተሽከርካሪ ሲንቀሳቀስ የነበረ 8 ክላሽ እና 8 የክላሽ ካዝና እንዲሁም 4
ታጣፊ ክላሽ፣ 2 ባለሰደፍ ክላሽ በቁጥጥር ስር ዋለ። ይህን ያሳወቀው ፖሊስ ነው። የእንጅባራ ፖሊስ አንደኛ ጣቢያ ዋና ኃላፊ የሆኑት ኢንስፔክተር የኔ ነው ፈቃዱ ይህንን ገልጸውልን እያለ በድጋሜ ደግሞ በዚሁ ቀን ማለትም መጋቢት 16 2018 ቀን ከሰዓት በኋላ ይሄኑ ተመሳሳይ ወንጀል ሊፈጽም የነበረ ከመነሻውን ከባህር ዳር አድርጎ መዳረሻውን ወደ እንጅባራ ከተማ ያደረገ የመኪና ሚኒባስ ኮድ 3 አማራ ማለት ነው። ኮድ 3 አማ 25449 የሆነ አንድ ብሬን 4 ክላሽ 427 የክላሽ ጥይት 133 ደግሞ የብሬን ጥይቶችን ይዞ በቁጥጥር ስር ውለዋል። አጠቃላይ የላይኛውም የኮድ 17657ም ረዳትና ሹፌሩ ተይዘዋል። እንዲሁም ደግሞ የዚህኛው ደግሞ አንድ ተጠርጣሪ ጨምሮ ረዳትና ሹፌሩ መያዛቸውን ለማወቅ ችለናል። በዚህ አጋጣሚ እንግዲህ የእንጅባራ ፖሊስ ምን ያክል ጠንካራ ክትትልና ፍተሻ እያደረገ እንደሆነ ነው የሚያሳውቀው። ምክንያቱም ይህ ተግባር በዛሬ በአንድ ቀን ብቻ ነው 2 መኪናዎች ላይ ህገወጥነት የተያዘው። በሌላ ዜና ከማደርግባችሁ በአማራ ክልል እንዲሁ በመላ ኢትዮጵያ ያለ ጉዳይም ቢሆን ነገር ግን በአማራ ክልል የነዳጅ አጠቃቀም በተመለከተ በተለይ ከኮንትሮባንድና ከህገወጥ ዝውውር ጋር በተያያዘ በርካታ መኪናዎች መያዛቸው ይታወቃል። ከዛም በአለፈ የትርፍ ሳልቫቲዮ ማለት የነዳጅ ማጠራቀሚያ ታንከር ማለት ነው። ይሄ ነዳጅ ማጠራቀሚያ ታንከር ከፋብሪካ ውጪ ደርቦ የተገኘ መኪና እንደ ወንጀለኛ ተቆጥሮ ይታሰራል ተብሏል። ይህንን የማታውቁ ሹፌሮች ካላችሁ ተጠንቀቁ። በተለይ የረጅም ተጓዥ ሹፌሮች በተለያየ ምክንያት እንደሚይዙ ይታወቃል። ነገር ግን አሁን ባለው መካከለኛው ምስራቅ በተፈጠረው ግጭት ጦርነት ምክንያት የነዳጅ እጥረት መከሰቱንና መንግስትም ነዳጅን በተለያየ ምክንያት ቆጥባችሁ ተጠቀሙ የሚለውን አዋጅ በተመለከተ መግለጫዎች በተደጋጋሚ ወጥተዋል። በሚመለከተው ተቋምና እንዲሁም በተጽዕኖ ፈጣሪ መሪዎች ወጥተዋል። ምክንያቱም ዓለም የኢትዮጵያ ብቻ ችግር አይደለም፣ እንደ ዓለም ነው የነዳጅ ችግር የተፈጠረው። ይህንን ነገር እንደ ቀልድ ሳናየው በትክክል ህግና ተግባሩን ህግና ስነ ስርዓት አክብረን ልንሰራ ይገባል። ትርፍ የነዳጅ ማጠራቀሚያ ታንከር ያላችሁ ካሁኑኑ ነቅላችሁ ብታስቀምጡ ይሻላል። ምክንያቱም መስተጓጎል ስለሚገጥማችሁ በራሱ ፋብሪካው በተሰራለት ሳልቫቲዮ እየተጠቀማችሁ እጥረት እንኳን ቢያጋጥም በተለያዩ አካባቢዎች በሚገኙ ማደያዎች፣ በነገራችን ላይ ማደያዎቹ በትክክል ከሰሩ ኢትዮጵያ ላይ የነዳጅ እጥረት ይኖራል ወይም ከቦታ ቦታ እርቀት አለው እንኳን ብዬ አላምንም። በተለይ የረጅም እርቀት ተሽከርካሪዎች ይህን ታውቁታላችሁ። ማደያ የት ቦታ ሎኬሽን ላይ እንዳለ ይታወቃል። እና አሁን በነዳጅ እጥረት ምክንያት ችግሮች እንዳይከሰት ለሹፌሮች ለራሳችሁም ጭምር ስለሆነ አንዱ ዘመድ ያለው ወይም የማደያውን ባለቤት ወይ የማደያውን ቀጂ የሚያቅሰው እንደ ልቡ ይቀዳል። አንዳንዱ ደግሞ ማደያ ባለቤትን ስለማያቅ ያው ሙስና ስለማያቅ ማለት ነው ነዳጅ የማያገኝበት ሁኔታ አለ። አሁን መንግስት በፈጠረው አሰራር ሁሉም ማደያዎች በኩል አገልጋይነት መንፈስ እንዲሰሩና በተለይ ይሄ ኮንትሮባንድ የነዳጅ መቅዳት ከቆመ ነዳጅ ኢትዮጵያ ላይ እጥረት ያጋጥማል ብዬ አላምንም። ስራውን በደንብ አውቀዋለሁ እና ይህን ጥንቃቄ እንድታደርጉ ተብላችኋል። በተለይ ሹፌሮች ይህንን መልእክት ለእናንተ ነው። የሹፌር ቤተሰቦችም ይህንን መልእክት አድርሱ። እንግዲህ በየአካባቢው መስተጓጎል እንዳይደርስባቸው ነው። የህገወጥ ነዳጆች ግን በመኪና ላይ በበርሚል ላይ ተጭነው ሲሄዱ የነዳጅ በርሚል የነዳጅ ጀሪካን ከሌሎች ሸቀጣሸቀጦች በተለይ ከፍራሽ ከሞተር ዘይቶች ስር ደብቀው ከላይ ሞተር ዘይትና ፍራሾችን በማድረግ ከስር ደግሞ ነዳጅ እየተገኘ ነው። ይሄ ደግሞ ኬላዎች ላይ በሚደረገው ጥብቅ ፍተሻ እየተያዘ መሆኑን ነው ከአካባቢው ከተገኘባቸው ፍተሻ ተደርጎ ከተገኘባቸው መረጃዎች እያገኘን ያለ ነው። ስለዚህ አሁንም
የምጭኑ ሰዎች ኮንትሮባንድን በተመለከተ ህግ አዲስ ረቂቅ ህግ የረቀቀ እንደሆነ ሰምተናል። ኮንትሮባንድ ከዚህ በኋላ ከተያዘ ከመኪናው ሙሉ በሙሉ የሚወረስበትን አቅጣጫ መንግስት ዘረጋለው ብሏል። ከዚህ ጋር በተያያዘ በእርግጠኝነት በኮንትሮባንድ የሚንቀሳቀሱ ነገሮች ሲያዙ መኪናውም እንደሚወረስና ያው ሌላ አስፈላጊ የህግ እርምቶችም እንደሚደረጉ ረቂቅ አዋጁ ወጥቷል። እንግዲህ ረቂቅ አዋጁ ሲጸድቅ ሙሉ በሙሉ ተግባራዊ ይሆናል ማለት ነው። ስለዚህ ኮንትሮባንድ የምትሰሩ ሰዎች ጥንቃቄ ብታደርጉ፣ ያው በተለይ ህጋዊ ለሆኑ ሰዎች ነው ኮንትሮባንዲስቶች የምታስቸግሩትና ይህን ጥንቃቄ ብታደርጉ ነው የምለው። ከዚህ ወደ ሌሎች መረጃዎች ልውሰዳችሁ። መልካም፣ በቀጣይነት የምወስዳችሁ ወደ ኢትዮጵያ ብሔራዊ ምርጫ ቦርድ መረጃ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን ድረስ ባደረገው ምዝገባ እንግዲህ ከየካቲት 28 ጀምሮ ምዝገባ እያደረገ ይገኛል። አንድ ወር የሚቆይ ነው። ሊራዘም እንደ ሁኔታዎች ሊራዘም ይችላል። የመራጮች ምዝገባ እስካሁን ድረስ 24 ሚሊዮን በላይ የመራጮች ምዝገባ ተደርጓል። ይህም የሆነው በ46700 በላይ የምርጫ ጣቢያዎች በተደረገ የመራጮች ምዝገባ ነው። ያው ምርጫ የሚለው አፕሊኬሽን በኦንላይን ላይ ምዝገባው እንዳለ ሆኖ ከሱ በተጨማሪ ማለት ነው። ማለት እንግዲህ በሁሉም ማለት በምርጫዬም የተመዘገበ በምርጫ ጣቢያዎችም ምርጫዬ ወደ 17000 ጣቢያዎች የሚሆን ይሸፍናል። ግን ይሄ የምርጫ ጣቢያው ግን 46700 በላይ የምርጫ ጣቢያዎች በመላ ኢትዮጵያ መራጮችን እየመዘገበ ይገኛል። እንግዲህ በዚህም በተለይ የጽንፈኛው ቡድን ራሱን አፋብን ብሎ የሚጠራውና በትላንትናው ዕለትም ኦነግ ሸኔ ተጨምሯል። በምርጫ ተሳተፉና ወየውላችሁ አይነት ነገር ነው። በመሰረቱ ለአንድ ለህዝብ የሚቆረቆር አካል የዲሞክራሲ እና ዲሞክራሲያዊ ሂደቶችን እንቅፋት መሆንና ማስተጓጎል አለበት ብዬ አላምንም። ራሱ በገጠመው የትጥቅ ትግል ሊገጥም ይችላል። ነገር ግን ህዝብ ላይ መዛት በቀጥታ መዛት ኦነግ ሸኔ ያው አሸባሪ ነው። ያው አፋብን ነው የሚገርም የነበረው። ኦነግ ሸኔም የዚህ አካል ሆኗል። ነገር ግን ህዝቡ እስካሁን ድረስ 24 ሚሊዮን በላይ መራጮች መሪን በድምጼ አረጋግጣለሁ በሚል መሪ ቃል መሪያቸውን በድምጻቸው ለማረጋገጥ ለ5 ዓመት ኮንትራት ለመስጠት የመራጮችን ምዝገባ ተከትሎ የተመዘገቡ ይገኛሉ። የብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ አሳውቀዋል። እንግዲህ መራጮች ተመዝገቡ፣ ምርጫችሁን በራሳችሁ ድምጽ ነው የምታረጋግጡበት። ይሄ የትም ዓለም ያለ የዲሞክራሲ ሉዓላዊነት የሚረጋገጠው በካርድ ነው። ከዛ በተረፈ ያለው እንግዲህ ዓለም አቀፍ ህጉም አያጸድቀውም አያከብረውም። ምክንያቱም ትጥቅ ትግል ብሶት ሊወልድ ይችላል፣ ሊታመጽ ይችላል። ነገር ግን ዓለም አቀፉ ማህበረሰብ ካልተቀበለ እንደ የመን ሁቱ ሆነ ነው የምትቀረው፣ ባክነህ ማለት ነው። የየመን ሁቱ እንግዲህ ማዕከላዊ የሰንዓውን መንግስት ካሸነፈ በኋላ ዓለም ስላልተቀበለችው ነው ወደ አሸባሪነት የተቀየረውና አገርንም ነው የበተነው። አሁን የመኖች እንዲህ ተበትነዋል እንጂ እንደ ትጥቅ ትግል ማሸነፍ ከሆነ ዋና ከተማን የያዘ ነው እውቅና ሊያገኝ የሚችለው። ነገር ግን ዓለም እስካልፈለገ ድረስ የፈለክ ብትፍጨረጨራት ምንም አታመጣም። ስለዚህ አንደኛ ምክንያታዊ ከሆንክ በምርጫ ተወዳድሮ ሐሳቡን ሽጦ ሐሳቡን ተናግሮ ተወዳድሮ አሸንፎ ማዕከላዊ መንግስቱንም የክልሉ መንግስትን የአካባቢ መንግስትንም መያዝ መቆጣጠር ይቻላል። ከዛ በተረፈ ግን ሰላማዊ ሂደቶችን ዲሞክራሲያዊ ሂደቶችን አደናቅፌ ስልጣን ይይዛለሁ ብትል ማንም ደጋፊዎች እንኳን ኋላ የሰራውን ችግርና የሰራውን ነውር ሲያውቁ የመጀመሪያ ነቃፊዎችህ እነዛው ሲደግፉ የነበሩ አካሎች ናቸው። ስለዚህ ዲሞክራሲያዊ ስርዓትን ለመገንባት ዲሞክራሲያዊ አካሄዶችን እናበረታታ ነው የምለው። መራጮች ተመዝገቡ። ወደ ቀጣዩ መረጃዎች ወስዳችኋለሁ። ለምርጫዬ መተግበሪያ ደማቅና ፈጣን አቀባበል ስላደረጋችሁ እናመሰግናለን። ያስታውሱ
በምዝገባው ሂደት ቋሚ የመራጭነት መለያ ቁጥር አገኙ ማለት ምዝገባው ተጠናቋል ማለት አይደለም። ለ7ኛው ጠቅላላ ምርጫ ይመዝገቡ የሚለውን መጫን ይኖርቦታል። በመራጭነት ይመዝገቡ፣ ይሳተፉ። መልካም። በቀጣይነት የምወስዳችሁ እንግዲህ አዲስ አበባ ከተማ የተመለከተ ነው። እንግዲህ አዲስ አበባ ከተማችን በቅድሚያ ከነገርኩችሁ መረጃ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ከከተማና ከተሜነት ከኮሪደር ልማት አኳያ የገለጹት ምንድነው? አንዱ ለኢትዮጵያ ብሔራዊ ኩራት የሆነውን አድዋችንን እንኳን ማሳወቅ አልቻልንም። ታሪክ እያለን ትልቅ ገድል እያለን መሪዎች ወደ አዲስ አበባ ወደ ኢትዮጵያ ሲመጡ በብሔራዊ ኩራትነት አበባ ጉንጉን የሚያስቀምጡበት ቦታ ጠፍቶ ነበር። ነገር ግን አንዱ የኮሪደር ልማትና የከተማና ከተሜነት ከመለሳቸው ጥያቄዎች አንዱ ብሔራዊ ኩራታችን የሆነውን የአድዋ ድልን በአድዋ ሙዚየም ላይ መገንባታችን መሪዎች ከውጭ ሀገር ሲመጡ ለነሱ አበባ ጉንጉን ማስቀመጫና ለኢትዮጵያም ደግሞ ኩራታችን የሆነውን አድዋችንን እንድናስተዋውቅ አግዞናል ነው ያሉት። እንግዲህ በዛሬው ዕለት ከክብርት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከጣሊያናዊ ውጭ ጉዳይ ሚኒስተር ምክትል ሚኒስተር ናቸው ከምክትል ሚኒስተር ከማሪያ ትሪፖዲ ጋር በአዲስ አበባ ከተማ የተሰሩ የወንዝ ዳር ልማቶችን እየጎበኙ እንደሆነ ለማወቅ ችለናል። በነገራችን ላይ አዲስ አበባችን እጅግ ማራኪ ውብ፣ በተለይ ነፋሻ፣ ሰሞኑን እኔ አላቅም አየሯ በጣም እጅግ ደስ የሚል ተስማሚ ነው። እውነት እንኳን ለውጮቹ እኛ እዚሁ አዲስ አበባ ላለነው ሰዎች ከዕለት ዕለት አየሯ ደስ እያለን ነው የምንንቀሳቀሰው። እንደው ስለ ኮሪደር ልማት ካነሳን አብዛኛው የምንንቀሳቀስባቸው አካባቢዎች ንጹህና ጽዱ ሆነዋል። በጣም አምረው ተውበዋል። እኔ በኮሪደር ልማቶች መንገዶች ሄጄ ልክ የኮሪደር ልማት ያላገኛቸው አካባቢዎች አሉና በእነዛ አካባቢዎች ስንቀሳቀስ የሚሰማኝ ስሜት በጣም በቃ ልክ አለ አይደለ ከለውጥ ወደ ባርነት ወደ ወያኔ ዘመን የመጣው ነው የሚመስለኝ። እውነት ይሄ ስሜት ነው የሚሰማኝ። በቃ ልክ ኢህአዴግን ያስታውሱኛል። አሁን ይሄ ኮሪደር ልማት ያልተለማባቸው አካባቢዎች እኔ አዲስ አበባን በደንብ ነው የማውቃት በደንብ እና ከዚህ ኮሪደር ልማት ካገኛቸው አካባቢዎች ወጥቼ ልክ ወደ ከኮሪደር ልማት ወጥቼ ወደ አሮጌዎቹ አካባቢዎች ስንቀሳቀስ የሚሰማኝ ስሜት ከነፃነት ወደ ባርነት የመግባት ያክል ነው የሚሰማኝ። ከዛ ላይ መጥፎ ሽታቸው አሁንም አለ። ያ መጥፎ ሽታ አሁንም አለ። በነገራችን ላይ ያው ዙሮ አሁንም የአዲስ አበባ ከተማ አስተዳደር በዚህ ላይ ጥብቅ እርምጃ እየወሰደ እንደሆነ አውቃለሁ። በተለይ ከኮሪደር ልማቱ ጋር በተያያዘ ወደ ወንዝ የሚለቀቁ ውሃዎችን፣ ቆሻሻዎችን ከቤት የሚወጡ ይሄ የልብስ ጣቢ፣ ሌሎች የሽንት ቤት እንትኖች ታግደዋል። ነገር ግን አሁንም እኒህ ኮሪደር ልማት ያላገኛቸው አካባቢዎች ላይ የንቃተ ህሊና ደረጃቸው ዝቅ ያሉ ሰዎች አሁንም ይለቃሉ። ስለዚህ አሁንም ቁጥጥርና ክትትል ያስፈልጋል። እርግጥ ነው የአዲስ አበባ ከተማ ደንብ ማስከበር በደንብ በዚህ በኩል ስራዎች እየሰራ እንደሆነ ይታወቃል። ነገር ግን ውስጥ ለውስጥ ያሉ ነገሮች አሁንም ክትትል ያስፈልጋቸዋል። ማህበረሰቡን የማንቃት ስራ አሁንም መደረግ አለበት። አንዳንዴ ከግንዛቤ ማጣት ችግሮች ስለሚሆን እሱ ላይ መስራት አለበት። በተረፈ ግን በኮሪደር ልማቱ የታየው ለውጥ ለወገን አገሩን ለሚወድ ሰው እጅግ የሚያኮራ ነው። ዛሬም እንግዲህ የጣሊያኗ ምክትል የውጭ ጉዳይ ሚኒስተር ከክብርት አዳነች አቤቤ ጋር የወንዝ ዳርቻ ልማቱን እየጎበኙ ነው። ድሮ እንኳን እንግዳን አይደለም እንኳን የውጭ እንግዳን የራስን ሰው በወንዝ ዳር አዲስ አበባ ወንዝ ዳር ይዞ መሄድ በጣም እጅግ አጸያፊ ነው የነበረው። እውነት ለመናገር በጣም ጥቁር ነው ውሃው፣ ቆሻሻ አለ። ፌስታል መከልከሉ ጥሩ ነው። ፌስታሉ አለ፣ ብዙ ቆሻሻዎች አሉና እነዛ ቆሻሻዎችን በሙሉ ስትሄዱ ሲታይ አንዳንዴ እኮ ገበና አይነጋም መስሏት ይባላል አይደለ? በገጠር አይነጋም መስሏት ከቋቱ ይባላል። እንደዛ ነው አዲስ አበባ የነበረችው። ልክ የማይነጋ ይመስላቸውና የሆነ ካካውንም ምኑንም በቃ ዝም ብሎ ጸያፍ የሆነ ነገር ነበር እና ከነዚህ ነው አዲስ አበባ የጸዳቸው። እውነት ዝም ብሎ የተሰራን ስራ ማጠልሸት ማጥቆር ተገቢ ነው ብዬ አላምንም። በቃ የተሰራውን ትቀበላለህ፣ ያልተሰራውን ደግሞ እንዲሰራ
መንግስት በሆን ይሄን አረጋለሁ መንግስት ለፓርቲዎች ከሆናችሁ እንደኔ ደግሞ ሲቪል ከሆናችሁ ሐሳብ ነው ነፃ ሐሳብ አይከለከልም ይሄን አይቻለው በዚህ አካባቢ ሲሄድ ይሄን አይቻለው ይሄ ቢስተካከል ይሄ ቢደረግ ይሄ ቢሆን ከተማችን ያምርባታል አንዳንዴ ሐሳባችንም ምንድነው የሚባለው ከፖዚቲቭ አንግል ሲሆን ጥሩ ነው ለሚሰራው ሰው ሞራል እየሰጠው ይሄንን ያላየበትን አንግል ስታሳየው ለተሻለ የሥራ ተነሳሽነት ነው እንትን የሚለውና አንዳንዴ ጨለምተኛ የሆነ ጽንፈኛ መለከት ጽንፈኛ ማለት በነገራችን ላይ እኔ ካልኩት ውጪ በቃ ኮሪደር ልማት አያስፈልግ ቅርሳችን ይላል ቅርስ ምን እንኳን እንደሆነ ማውቅ አሮጌ ቆርቆሮ ነው ቅርስ የሸተተ አካባቢ ነው ቅርስ ምንድነው ቅርስ ቆይ መጀመሪያ ታሪክ ምንድነው ዛሬ ከቆሻሻ ቦታ ላይ ሆነ ከደከረተ ቦታ ላይ ሆነ ለመኖር ለመብላት አይደለም ለመተኛት አይደለም ለማለፍ እንኳን ከሚያስቸግር ቦታ ላይ ሆነህ ለነዚያ ሰዎች ሳታስብላቸው ግን ቅርሳችን ይላል የነዛ ሰዎች እኮ የጤና ሁኔታ አያሳስበው በየለቱ ጉንፋን ይያዛሉ በየለቱ ተቅማጥ ይያዛሉ በየለቱ ለነሱ የሚወጣው መድኃኒት አለ ታመው ተኝተው በጥቂት መዳን የሚችሉ ነገር ግን ያ አካባቢ ቆሻሻ ስለሆነ ዝንብ ስላለው ከቆሻሻ ላይ ቆሻሻ ከጥንብ ላይ ጥንብ ይሄ ሁሉ ባለበት ሁኔታ ሰው እየኖረ ግን ቅርሳችን ይላል እኔ በጣም ነው ማዝነው እግዚአብሔርን በጣም ነው ማዝነው እንዴት ሰው ልጅ ህይወቱ እንዲስተካከል አይሰራም ከተማ ይሁን የከተማ ስታንዳርድ ባለበት እሺ የቁጥር ጉዳይ ነው በነገራችን ላይ እኔ አራዳ አካባቢ ያሉትን በተለይ እኔ አጣያየቁ ትንሽ እንትን ስለደበረኝ ነው እንጂ የታለ የፈረሰው ብሎ ያ ሚኪ ማለት ነው ሚኪዮ የጠየቀበት ሁኔታ አለ ማለት መረጃ ቲቪ አሁን ራሱ ሊፈርስ እና ሀብታሙ አያሌው አሁን ለራሳቸው ሊቀውሱ ሊፈራርሱ ያን ሁሉ ማት ሲያወርዱ ያን ሁሉ የውሸት ኩንታል ውሸት እነመሳይ አንከር ምናምን ያን ሁሉ ሲሉ ሲደሰኩሩ ይሄ ልጅ ሂዶ አጣያየቁ የተወሰነ ምቾት ያልሰጣቸው ሰዎች አሉ አውቃለሁ አንዳንድም ደግሞ ከዛም በኋላ በመጣው ሐሳብ የሰጠው ነገር እንዳለ ሆኖ ግን እነዛ ሰዎች የፈረሰባቸው የተባሉ ሰዎች እኮ ሐቅና ሳቅም ሂዷል በዛ አጋጣሚ ሄዳችኋል አይደል ሐቅና ሳቅም ሂዶ ከስፍራው ያረጋግጠው ነው የካሳንቺስ ተነሾች የድሮ ማነቂያ ሰዎች የፒያሳ አራዳ ሰዎች የት እንደወደቁ ሐቅና ሳቅ ሂዶ አይቷል ያሰራር ችግር ሰው ነው ትላንት ክቡር ጠቅላይ ሚኒስትሩም ሲናገሩ ነበር ሰዎች ሲሰሩ ይሳሳታሉ ሰው ናቸው ሰዎችን ማስተካከል የሚቻለው በሰላ ትችት በምክንያት ሲሆን ነው እንጂ ይደምሰስ በዮርዳኖስ የተሰራውን መልካም ነገር በሙሉ ጨፍልቆ ቅርስ ፈረሰ እንዲኮነ ዜጎች ወደ አልሆነ ቦታ ተጣሉ ጅበላቸው ምናምን አይሰራም የሚሰራው ምንድነው ተግባራዊ የሆነ ሂዶ ሰዎችን ጠይቆ ምን ጎደለባችሁ ምን ቀራችሁ ምን ይስተካከል የሚለውን ጠይቆ ሌላው ሰነድ አልባ የሆኑ ሰዎችም ነበሩ እኔም ማውቀው ድልባን ይሄ ቆጥ የሚያድሩ ሰዎች አሉ ምናምን እነዛ ሰዎች እንኳን ሳይቀሩ ኦነን ለመናገር ክብርት አዳነች አበቤ ለዚህ ክብር ይገባቸዋል ጉዳዩን ሳያሳውቁ መዝግበው እነዛ ቆጥ የነበራቸው ሰዎች እኔም በመኖርበት አካባቢ ስላሉ ነው ቆርቆሮ በቆርቆሮ ቤት ተሰርቶ ተሰጥቷቸዋል ቆርቆሮ በቆርቆሮ ቤት ሌላም የተሻለም ያገኙአሉ ለአንድ ቦታ ላይ ለዶሮ እርባታ ለከተማ ልማት ተብሎ የተከፈለ እሱ ላይ እነዛ ሰነድ አልባ የሆኑ ማለት የቀበሌ ማያውቃቸው ግን ከቀበሌ ሰዎች ጋር የድሮ ሰው ማለት ተደርበው ምናምን ከተማ ለስራ መጥተው ከገጠር ተደርበው ያሉ ሰዎች እነዛ ሁሉ አግኝተዋል እሺ እነዛም ደግሞ እንዲያገኙ ከሆነ ልፋቱ ጮሆቱ እነዛ ሰዎች ደግሞ እንዲያገኙ የሚሰራበትን አሰራር ወይም መንግስት መሬት ቻል እኛ ደግሞ ግንባታ እንቻል ብሎ ውጭ ያላችሁ ዲያስፖራ የምታፏጩ ሁሉ ምጮ ይሄንን ነገር አስተባብራችሁ መንግስት መሬት ቢሆን ምክንያቱም አዲስ አበባ ላይ መሬት ነው ችግሩ ክብርት አዳነች መሬት አዘጋጅ ከቀናነት አገር ለማሻሻል ከሆነ
እኛ ይሄን ግንባታ እንሸፍናለን፣ ይሄን እናደርጋለን፣ እኔ ሲሚንቶ፣ እኔ ብረት ብለህ እኔ የመሐንዲሱን እኔ ያናጺውን የግንበኛውን ብለህ ትሰራለህ ተሳስበህ እንጂ በመተቸት አጉልቦ ስድብ በመሳደብ የተሰራን በማጣጣል በማንቋሸሽ የሚመጣ ለውጥ የለም። ነገር ግን ክብርት አዳነች አቤቤ በሰሩት ስራ ስለኮሩ ነው የጣሊያኗን ምክትል የውጭ ጉዳይ ሚኒስተር ማሪዮን ይዞ የተንሸራሸሩ የሚገኙት። ይሄ ለጥላት አይን ደም ያለብሳል። እውነቴን ነው። ላልሰራ ሰው ለሰነፍ ሰው ሰነፍ እኮ ጎበዝ በሚሰራው እኮ ምቀኛ ነው። ታውቃላችሁ? ሀብት ሲያገኝ ስራው ሲሳካለት በመድኃኒቱ በምኑ እያለ ሲያሟርት ይውላል። ስንፍናውን አያምንም። ስንፍናን ከመቀበል ይልቅ ስንፍናውን አውቆና ተረድቶ ሌላ ስራ ከመስራት ይልቅ ጎበዙ የሰራውን ስራ ሲያንቋሽሽ ይውላል። ለማንኛውም አዲስ አበባችን እያማረባት እየደመቀች ነው የምትገኘው። እንግዲህ ፈጣሪም ደግሞ አየሯን ቆንጆ አድርጎታል። የሚገርማችሁ በጣም የሚያስቀና አየር ነው። በጣም ደስ የሚል ነው። እኔ ውጩን ዓለም ባላውቀው ግን አዲስ አበባ ቆንጆ አየር፣ በተለይ ከየትኛውም የክፍለ ሀገር አየር አሁን ባለው ሁኔታ ቆንጆ አየር እየተነፈስን እንገኛለን። ይህን ደግሞ ላደለን ፈጣሪ እናመሰግናለን። መሪዎቻችንን ይጠብቅልን። ሀገራችን ኢትዮጵያን በክብር በሞገስ በስኬት እግዚአብሔር ይጎብኛት እንላለን። የዛሬውን ፕሮግራማችን እዚህ ላይ ፈጽመናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም፣ ለኢትዮጵያ ሰላም ተግተን እንሰራለን። ሰላም ቆዩ።